ይህንን ገንፎ ከአንድ እስከ 10 ስንት ሰጣችሁት? እኔ ራሴ ስለሰራሁት ሳይሆን በእውነት በጣም ለሰውነታችን ጤነኛ የሆነ የሚጠቅም ስለሆነ 9 ፕላስ ሰጥቼዋለሁ። ኦልሞስት 10። ለገንፋችን 3 የተለያዩ አይነት ዱቄቶችን እንጠቀማለን። ከመጠቀማችን በፊት እንነፋዋለን። በዚያ ለመክሳት ፀጉራችንን መጉዳት የለብንም። አንዴ ሰውነቴ ውልቅ እንዲል ብለን ካርቦሃይድሬት የሚያስፈልገንን ነገር በሙሉ ቁርጥ ማድረግ የለብንም። ጤነኛ መክሳት ማለት ቀስ እያሉ መክሳት ማለት ነው። ቀስ እያሉ ለመክሳት ኤቭሪዴይ 30 ደቂቃ ስፖርት መስራት፣ የምትወዱትን የምትችሉትን። ከዛ በተረፈ እንደዚህ አይነት ጥግን የሚያረጋችሁ ምግብ ሰርታችሁ መብላት። ካርብ በተለይ ስፖርት የምንሰራ ከሆነ ካርብ በትንሹ ያስፈልገናል። ጤነኛ ካርብ፣ ፍርኖ ዱቄት አላልኩ። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዶቼ፣ እንዴት ከርማችሁልኛል? ዛሬ የኔ ቤት ገንፎ ብዬ መጥቻለሁ። እስከ መጨረሻ ድረስ ተከታትላችሁ ወደዳችሁት አልወደዳችሁትም፣ ይጠቅማል አይጠቅምም፣ ወይንስ ወይኔ ኤልሲ በጣም ተራቀቅሽ ብላችሁ የምትሉትን የእናንተን አመለካከት እስከ መጨረሻ ድረስ አይታችሁ ኮመንት ላይ ጻፉልኝ። ገንፎ ለመስራት ሽንኩርት፣ ቲማቲም፣ የተፈጨ ካሮት፣ የማይቀረው ጎመን ይዤ መጥቻለሁ። ገንፎ ብሎ ዘም ተከታተሉኝ። ለገንፋችን 3 የተለያዩ አይነት ዱቄቶችን እንጠቀማለን። ከመጠቀማችን በፊት እንነፋዋለን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ቡላ፣ ገብስ፣ ጤፍ፣ ጥቁር ጤፍ፣ አንድ የሾርባ ማንኪያ ቡላ፣ እናንተ እንደሚመቻችሁ ለስንት ሰው እንደምታዘጋጁ አይታችሁ ዱቄቱን መጠኑን እናንተ ትወስናላችሁ። እኔ ለራሴ ብቻ ስለማዘጋጅ በትንሹ ነው የምሰራው። አንድ የሾርባ ማንኪያ ገብስ፣ በግምት 2 የሾርባ ማንኪያ ጥቁር ጤፍ። እኔ ከኢትዮጵያ ያስመጣሁት ጥቁር ጤፍ ነው። ኦሪጂናል ጤፍ ያው ታውቃላችሁ። አሁን በተለያየ ቦታ ጀርመንም ጤፍ አምራች ሆናለች፣ ሳውዝ አፍሪካም ጤፍ አምራች ሆናለች። የኢትዮጵያውን ግን የሚያክል የለም። ብዙ ሰው ተጠቃሚ ሲያወራ ስለሰማው ነው። እኔ ሁሌ ከኢትዮጵያ ነው የማስመጣው። በጋዝ ባለው ውሃ እቀላቅለዋለሁ። ኤልሲ ተራቀቅሽ፣ አሁን ጋዝ ያለው ውሃ ምን ይሰራል እንዳትሉኝ። እዚህ ሀገር እንደዚህ የሚሰሩ በዱቄት የሚሰሩ ነገሮች ስትቀላቅሉት በጋዝ ያለው ውሃ ቀላቅሉት ይባላል።
የአያቶች ትሪኮች ናቸው። እነዚህ ሚስጥሮች ናቸው። መብዛት የለበትም። በጣም ቆንጆ ጉልበት እንዲሰጠን ጤነኛ የሆነ ገንፎ ነው የምናዘጋጀው። ውሃ ጠብ እያደረገን ይሄንን በዛውም እናጥበዋለን ውስጡ እንዳይቀር። ይንተከተካል። ከጎን እዚህ ጋር የደረደርኳቸውን አትክልቶች ብስል እናደርጋለን። በጣም በፍጥነት የሚደርስ ቁርስ፣ ምሳ ታውቃላችሁ እንግዲህ ቆንጆ ኤነርጂ ሰጥቶን እንዴት ብዬ ልንገራችሁ። የአንድ ቤት ግንብ አሁን የኛም ቤት ግርግዳ ባሳያችሁ ውስጡ በቃ ግርግዳው ስፋቱ እንደዚህ ነው። እዛ ግርግዳ ውስጥ ሲሚንቶ አለ። ብርድ የውጭውን ብርድ ወደ ውስጥ እንዳያስገባ፣ የውጭውን ሙቀት ወደ ውስጥ እንዳያስገባ የሚገቡ ማቴሪያሎች ደግሞ አሉ። ቴክኒካል የሆኑ ለእንደዚህ ተብለው ተጠንተው የሚገቡ በግርግዳና በግርግዳ መሀል የሚገቡ ማቴሪያሎች አሉ። ከዛ ሲቀጥል ደግሞ አንዳንድ ቤቶች በብሎኬት ይሰራሉ። የኛ ቤት ደግሞ የተሰራው በሸክላ ነው። ሸክላዎቹ ደግሞ የተደረደረበት እንግዲህ አንድ ግንብ መሀል ላይ ያሉትን ያንን ግንብ ሆኖ በቃ ጠንካራ ቤት ለመስራት የተጠቀሙትን ማቴሪያል አስቡት። እንደዚህ አይነት ገንፎ ስንሰራ ሰውነታችን ጥንክር ብሎ ባዶ ሳይሆን ውስጡ በተለያዩ በሚጠቅሙን ነገሮች የተሞሉ መሆን አለበት። እኛ ትራዲሽናል የምንበላው ይሄ ሁል ጊዜ ከቤተሰቦቻችን የለመድነው ገንፎ ያወፍራል፣ ጉልበት ይሰጣል፣ ግን ፉል የሆነ ኦሜጋ 3 አይረን፣ ፋይበር፣ ፕሮቲን እንዲሁም ደግሞ የተለያዩ ቪታሚኖች አይሰጠንም። ያንን ለማግኘት በአንድ ገንፎ ላይ ምን እንጨምርበት ነው ሚስጥሩ። መጥበሻችን እናሞቃለን። በተቻለ መጠን እንደነዚህ አይነት ስቲል ንጹህ የሆኑ ስቲሎች ተጠቀሙ ምግብ ስትሰሩ። ከዚህ በፊትም ተናግሬያለሁ። ዘይት እናደርጋለን። ኦሊቭ ኦይል፣ ጎመናችንን ነጭ ሽንኩርት፣ የተፈጨ ካሮት፣ ውሃ እንዳታረጉ አለበለዚያ እርጥብጥብ ይልባችኋል። ላይክ ውሃ ይተፋባችኋል። ቲማቲም፣ ቀጥታ እንቁላላችንን እንከታለን።
እኔ 4 ነው የማደርገው፣ እናንተ እንደምርጫችሁ። ከዛ የመጨረሻ የምናስገባው የተፈጨ ተልባ። ተልባውን ለምንድን ነው እዚህ ጋር የምናስገባው? ተልባ እሳት መንካት ስለሌለበት ነው። ተልባ ሞቅ ሞቅ አድርገን ከፈጨን በኋላ ሁሉ ጊዜ እንደዚህ ከድነን በጥንቃቄ ማስቀመጥ አለብን። ተልባ እሳት ከነካው በውስጡ ያለውን ፋይበር አናገኘውም። እሳት አይችልም ተልባ። በጣም ብዙ ጊዜ ተልባ ሲበስል ያለው ተልባ ከበሰለ ለሌላ ጥቅም ነው፣ ማህፀን ለማጠብ ነው እንጂ በውስጡ ያለውን ኦሜጋ 3 ፋቲ አሲድ ወይንም ደግሞ ፋይበር ሰውነታችን አያገኘውም። እንደገባ ይወጣል ማለት ነው። አሁን ይሄ ሬዲ ነው። ገንፏችንን እሽት አድርገነው እንደዚህ መጥቶልናል። እኔ ያው እንደነገርኳችሁ መጠን በጣም ማተር ያደርጋል። መክሳት ለምንፈልግ፣ ሰውነታችንን ለመቆጣጠር ለምንፈልግ አንብላ ሳይሆን በመጠኑ እንብላ። በቃ አንብላ፣ ምንም ነገር አንብላ የሚባል ነገር የለም። ጣፋጭ ካልሆነ በስተቀር ስኳር ያለበት ማር ያለበት ነገር ካልሆነ በስተቀር በተለይ ስፖርት ለምንሰራ ሰዎች ትንሽ ካርብ ያስፈልገናል ለቀናችን። ስለዚህ እንደዚህ በተለይ አሁን ባለው በብርዱ በቅዝቃዜው በረዶው ንፋሱ አንዳንድ ቦታ ላላችሁ እንደዚህ ጥግን የሚያደርጋችሁ ነገር ያስፈልጋችኋል። ለምን ለመክሳት ብላችሁ ቁልቁል ማለት ቆዳችሁ ድርቅርቅ የሆነ ገብቷችኋል። በቃ ሰውነታችሁ የሚመጥነው ነገር ሳያገኝ ሲቀር ይጎዳል። እንዲህ አድርገን ገንፋችንን ከሰራን በኋላ አሁን እንዴት እንደምንበላው አሳያችኋለሁ። እንዴት እሳቱን እንቀንሰዋለን። ይህንን 20 ደቂቃ ውሃ ጠብ እያረኩኝ አሽቸው እንደዚህ መጥቷል። መስታወት እንጠቀማለን። በአትክልት ቆንጆ አድርገን ያዘጋጀነውን እዚህ ውስጥ እናደርገውና ቅቤያችንን እናቀልጣለን። ውሽ በጣም ሞቋል። በርበሬ ኦኬ፣ ቅቤ እያረግን በርበሬ እናደርጋለን። የቀለጠው ሚጥሚጣ እኔ ሚጥሚጣ ትንሽ
እወዳለሁ። ሳናበዛ እዚህ ውስጥ ቪታሚን፣ የተለያዩ ፕሮቲን፣ ፋይበር፣ ኦሜጋ 3 ፋቲ አሲድ በጣም ሰውነታችንን ጥግን አድርጎ ከራስ ፀጉራችን እስከ እግር ጥፍራችን ድረስ የሚያስፈልገንን ነገር በሙሉ ይሰጠናል። እንቅመሰው። ምራቄን ዋጥኩ 30 ጊዜ። carbohydrate plus protein, fiber, mineral, omega 3 fatty acid, collagen, ቪታሚን ኬ። ምን የሚቀረው ነገር አለ? ሁሉ ነገር እንዴት እንደሚጣፍጥ ልነግራችሁ አልችልም። ስንበላ ግን እንደዚህ ጥግን የሚያደርግን ነገር ከበላን አንደኛ ቶሎ ቶሎ አይረበንም፣ ሁለተኛ ነገር ሰውነታችን የሚገርም ኤነርጂ ይኖረዋል። ጭንቅላታችን በጣም በቃ እንዴት ብዬ ነገራችሁ ሻርፕ ሆኖ ይሰራልናል። ለምን? ለሰውነታችን ብዙ ጫና ስለማንሰጠው። አንጀታችን በጣም ቢዚ መሆን የለበትም እየተጨናነቀ በምግብ ላይ ምግብ በምግብ ላይ ምግብ ጨጓራችን ምናምን ይህ ነው። ፋታ ልንሰጠው ይገባል። በተለይ ከተወሰነ እድሜ በኋላ እንዲህ አይነት ቆንጆ ጤነኛ የሆነ ገንፎ ሰርታችሁ ብሉ። ሲጣፍጥ ካልቀመሳችሁት አትረዱኝም። እንዴት እንደሚጣፍጥ ጎመን ጎመን፣ ጥቁር ጤፍ፣ እንቁላል፣ ተልባ መብሰል የለበትም። ለዛ ነው ተልባ መጨረሻ ላይ ነስነስ ያደረኩት። የተልባው ጣዕም ራሱ እንዴት እንደሚጣፍጥ ልነግራችሁ አልችልም። ከዛም ይሄን በልታችሁ ስፖርት ስትሰሩ ማይደክማችሁ ፈረስ፣ በቃ ፈረስ፣ ጠንካራ ፈረስ አይደክሙም። ለዛ ከእንስሶች በሙሉ ጦር ሜዳ እኮ ተይዞ የሚካሄደው ፈረስ ነው። እንደ ፈረስ ጠንካራ ነው የሚያደርጋችሁ። ይሄ አያችሁ። በጣም ብዙዎቻችሁ ከሳሽ ያላችሁኝ፣ እንደዚህ የሚጠቅመኝን ነገር በቀን አንዴ እበላለሁ፣ ውሃዬን እየጠጣሁ እውላለሁ፣ ስፖርት የመስል ስፖርት እሰራለሁ። ሽንኩርቱ ከጎመኑ ጋር ከእንቁላሉ ጋር ከተልባው ጋር እንዴት እንደሚጣፍጥ ሰርታችሁ ቀመሱት፣ እዩት እንዴት እንደሚጣፍጥ። በጣም ብዙዎቻችሁ ዴልሲ ከሳሽ ብላችሁኛል። ለመክሳት ቆዳችንን መጉዳት የለብንም። ለመክሳት ፀጉራችንን መጉዳት የለብንም። አንዴ ሰውነቴ ውልቅ እንዲል ብለን ካርቦሃይድሬት የሚያስፈልገንን ነገር በሙሉ ቁርጥ ማድረግ የለብንም። ጤነኛ መክሳት ማለት ቀስ እያሉ መክሳት ማለት ነው። ቀስ እያሉ ለመክሳት ኤቭሪዴይ 30 ደቂቃ ስፖርት መስራት፣ የምትወዱትን የምትችሉትን። ከዛ በተረፈ እንደዚህ አይነት ጥግን የሚያደርጋችሁ ምግብ ሰርታችሁ መብላት። ካርብ በተለይ ስፖርት የምንሰራ ከሆነ ካርብ በትንሹ ያስፈልገናል። ጤነኛ ካርብ። ፍርኖ ዱቄት አላልኩም፣ ፍርኖ ዱቄት እንዳትበሉ። በጣም ብዙ ዶክተሮች ናቸው የሚሉት፣ እንደ ዶክተር ሳይሆን እንደ ተጠቃሚ። እኔን ከሳሽ ስትሉኝ የከሳሁበት እየተጠቀምኩት ያለሁት ይሄ ሜትድ ነው። ለፀጉሬ ለቆዳዬ ሳልጎዳ ጥሩ ጤነኛ ኤነርጂ ይዤ ስፖርቴን ስሰራ የሚገርም ኤነርጂ ኖሮኝ
እንድውል የሚያደርገኝ እንደነዚህ አይነት ጤነኛ ካርብ ስንጠቀም ነው። አያችሁት? እንቁላሉ በደንብ በዛ ብሏል። ፕሮቲን ካርብ ደግሞ የሚያስፈልገንን ያህል እንደ አንድ እፍኝ ወይንም ደግሞ እንደ ስላይስ ዳቦ ብቻ ነው መጠቀም ያለብን። ይጣፍጠናል ብለን ካርብ በጣም ከበላን ኦፍኮርስ መክሳት አንችልም። ባላንስ የምናደርገው ምንድን ነው? ፕሮቲን በደንብ እንበላለን፣ አትክልት በደንብ እንበላለን። ትንሽዬ ካርብ ደግሞ ጥሩ ኤነርጂ እንዲኖረን ያስፈልገናል እያልኩኝ እንዴት አያችሁት? የኔን ቤት ገንፎ እንዲህ አይነት ያማረ የተዋበ በጣም ጠቃሚ ነገር በውስጡ የያዘ ገንፎ ሰርታችሁ በልታችሁ ኮመንት ላይ ጻፉልኝ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባርኩልኝ ውዶቼ።